ታሪካችን የሚጀምረው ዳኒ የተባለ ፈሪ በውርጫም ለራሱ መከላከል የማይችል ልጅ እያየን ነበር። እሱ ሁሉ ጊዜ በክላስ አጋሮቹ ይቀልዱበት፣ ይደበድቡት፣ አሰማ እያሉ ይጠሩት ነበር። ነገር ግን አንድ ቀን በሚገርም ሰውነት ውስጥ ተነስተው ፊቱ የሰውነት ጥንካሬው ያማረ ከሰዎች የሚለየው በሌላ ሰውነት ይነሳል። ከመረዳቱ በፊት ደግሞ በመጀመሪያው ቀን በክላሱ ያማረው ልጅ ይሆናል። በአማረው ውበቱ ደግሞ ክላስ በሙሉ በፊቱ ይማርካቸው ነበር። ነገር ግን ዳኒ እንደዚህ ያማረና ጠንካራ ከመሆኑ በፊት ተማሪዎች በየቀኑ ሽንት ቤት አግብተው መቀለጃቸው ያረጉት ነበር። ከነዚህ ደግሞ ሶንግ የተባለ አንድ ቀን ዳኒ በሽንት ቤት አስገብተው ከጓደኞቹ ጋር መሳቂያ መሬት ላይ ደጋግሞ እንዲንከባለል ያደርገዋል። እነሱ ሁሉም ይጠሉት ነበር፣ ምክንያቱም አጭርና ቦርጫም ስለሆነ። ለዚህም አሰማ እያሉ እንደ አሰማ ሊሆን ያዘዙት ነበር። ነገር ግን ዳኒ እንደፈለጉት ቢሆንም አጭበርባሪዎቹ ሊያስደስታቸው አልቻለም። በመጨረሻም ሊሄዱ ሲሉ ሶንግ በጥፊ መጥቶ በሽንት ቤት ይወረውረዋል። በቀጣይ ቀን ዳኒ ንዴቱ እናቱ ላይ ያወጣዋል። የሚላት ደግሞ በስዋ ምክንያት እንደዚህ ቦርጫምና ፈሪ እንደሆነ ይነግራታል። በየቀኑ ወደ ሌላ ትምህርት ልትቀይረው ሲነግራትም የገንዘብ እጥረት እንዳላትና በተጨማሪም ያሉት ጓደኞች ሊያጣቸው እንደሆነ ትነግረዋለች። በዚህም ዳኒ ለስንት ዓመታት እንደ ቆሻሻ መጣሉ አናዶት እጁን በመጥመር ግድግዳውን ይቀደዋል። በቀጣይ ቀን ዳኒ በቤት ትምህርት ሶንግ ዳኒን አስጠጉተው በተማሪዎቹ ፊት ማን መጥቶ እንደሚያወድቀው ከጓደኛው ጋር በኳስ ይጫወትበታል። ጓደኛው አደገኛ ኳስ ተጫዋች ነበርና ኳሷ በኃይል ፊቱ ላይ መጥቶት መሬት ላይ ያወድቀዋል። ሶንግ ይናደዳል። ዳኒ ባንዴ ስለወደቀና ለጓደኛው ስለተሸነፈ እስትንፋሱን እስኪወጣ ድረስ ዳኒን በሆዱ ይመተዋል። ሶንግ አልጨረሰም። ምንም የማያውቅ ዳኒን በድጋሚ አንጠልጥሎ ሊመታው ይዘጋጃል። ነገር ግን በዚህ ሰዓት እናቱ ትመጣና የጮኸች ልጇን ሊተወው ትናገራለች። ልትመታውና ለመበቀል ስትሞክር ደግሞ ዳኒ እፍረት ተሞልተው እሷ ላይ በመጮህ ከፊቱ እንድትጠፋ ይነግራታል። በኋላ ቤት እንደተመለሰ ግን ዳኒ ያለውበት ኑሮ አይቶ እናቱን ይቅርታ ይላታል ተጸጽተው። ነገር ግን እናቱ አይደለም እኔ ነኝ የተሳሳትኩት በማለት የእሷ ጥፋት እንደሆነ ተናግራ ከባድ ቢሆንም እንደሚፈልገው የብቻው ቤት ተከራይታ ለእሱ በከተማ እየተማረ እንዲማር እንደሚመቸው ለማድረግ እንደምትጥር ትነግረዋለች። በዚህ ሰዓት ዳኒ እነዚህ ቃላት ያስለቅሱታል። ለራሱ ደግሞ ከአሁን በኋላ የሚቻለው አድርጎ አሁን ካሉበት ኑሮ ለማሻሻል እንደሚጥር ቃል ይገባል። በሌላኛው ቀን ብቻ ወደ አዲስ ቤት ቀይሮ ከትምህርት ወደ ቤቱ ሲመለስ ደስተኛ ሆኖ እንመለከታለን። ዳኒ አዲስ ትምህርቱ በትልቅ ከተማ ስለሆነ የሚበላ ነገር ፍለጋ ወደ ከተማው ይወጣል። በመንገዱ ግን የሚመለከታቸው ማመን አቅቶት እየተደመመ ሲጓዝ በአጋጣሚ በመንገዱ ከምትሄድ የነበረችው ልጅ ጋር ይጋጫል። ልጅቷ ጥሩ ሰው ነበረችና ይቅርታ ስትለው የምትጠብቀው የነበረው ጓደኛዋ ጂን የተባለ ሲመጣ ግን አንድ ላይ ይሄዳል። ነገር ግን ዳኒ ቀንጠብጠብ ብለው አይኑን በልጅቷ ላይ ጂን ሲመለከት ጂን ተናደው ተመልሶ ጓደኛው ሊቀማው እያስበ መስሎት በመንገዱ ሊፋለመው ይነግረዋል። ዳኒ ግን በአዲስ ከተማው ለራስ መቆም ስለነበረበት እጁን በመጥመር ለመፋለም ይዘጋጃል። ነገር ግን ወዴትም ከማለቱ በፊት ጂን በፊት መራር የሆነ ቦክስ በፊቱ ይመታውና በመሬት ከሰዎች ፊት ይዘረገዋል። ዳኒ ተመልሶ ተነስቶ ለመሸሽ ሲያስብ ደግሞ ጂን በፀጉሩ በመያዝ ኃይለኛ ቦክስ ዳግም ይመታዋል። ምንድነው በከተማው ፖሊስ የለም እንዴ? ሰዎች ደግሞ እነሱ ከማቆም ይልቅ ስልካቸው አስወጥተው የተደበደበው ፊቱ ይቀርጹት ነበር። ጂን ደግሞ በእጁ ይዞ መደብደቡን ይቀጥላል። ምክንያቱም ፌመስ ስለሚሆን በክላሱና ጓደኛው ለራሱ ልታቆመው ብትልም ግን ጂን አስተምረዋለሁ እያለ ዳግም ወደ እሷ እንደማይመለከት ያደርገዋል። በመጨረሻም ጂን ሊሄድ አምርሮ በመምታት ፊቱን አሳብጦ በመሬት ይጥለዋል። ከሰዓታት በኋላ ዳኒ በቤቱ ተመልሶ ማልቀስ ይጀምራል። በቀረጹት ሲቀልዱ ተመልክቶ ተናደው ቀጣይ ቀን አዲስ ቀን እንዲሆን ተመኝቶ ይተኛል። ምክንያቱም ህይወቱ እንደዚህ እድለቢስ ስለሆነና ያሳለፈው ሳያክል በአዲስ ከተማውም አንድ አይነት ኑሮ እየተደገመ ስለነበር በእንቅልፍ ሰዓቱ ግን የሌለ ነገር ተፈጠረ። ዳኒ በሆነ ነገር የተሰቀለና ሰውነቱ በጉልበት የተሞላ ይሰማዋል። ወደ ሽንት ቤት ተራምዶ መስተዋት እንደተመለከተ ግን ማመን እስኪያቅተው ድረስ ይሆናል። በአንዲት ተአምራዊት ሌሊት ብቻ በጠንካራና ውብ በተጨማሪም ረጅም ቁመና ያለው ሌላ ሰው ሆኖ ይነሳል። ነገር ግን ወደ ተኛበት ሲመለስ እውነተኛው ሰውነቱ በመሬት ተኝቶ ያገኘዋል። ዳኒ ፈርቶ በህይወት ካለ ለራሱ ለማረጋገጥ ሲሞክር ደግሞ ወዲያውኑ ወደ ነበረበት ሰውነቱ ይመለሳል። በመጀመሪያ ህልም መስሎት ነበር። ነገር ግን ሲነሳ ሌላኛው ሰውነቱ በአጠገቡ ያገኘዋል። በዚህ ሰዓት ዳኒ ወደ ፖሊስ ለመደወል ያስባል። ነገር ግን ስልኩን አንስቶ የሰደበደበውና የሳቁበት ሲያስታውስ ወዲያውኑ አሳቡ ይቀይራል። ምክንያቱም ይሄ ሁሉ ነገር ስለሚቀየር። ለዚህም በአዲሱ ሰውነቱ አዲስ ኑሮ ለመኖር ያስባል። በቀጣይ ቀን ዳኒ ወደ አዲሱ ትምህርት ቤት ይሄዳል። ሁሉ ሰው ደግሞ በውበቱ ተማርከው ይመለከቱት ነበር። ወደ ክላሱ ገብቶ ለሁላቸውም ራሱን ሲያስታውቅ ደግሞ ሁሉም ሴቶች በውበቱ ይማረካሉ። ወደ ወንበሩ እንደደረሰም በሚገርም ሁኔታ በመንገድ ያገኛት ልጅና ጂን የደበደበው በክላሱ ያገኛቸዋል። በዚህ ሰዓት አንዲት ከተማሪዎቹ በፊት በመቆም በክላስ መሃል ቢሆንም አዲሱ ተማሪ ለመተዋወቅ ትመጣለች። አስተማሪዋ ግን ተመልክቷት ወደ ቦታዋ እንድትመለስ ያረጋታል። በምሳ ሰዓቱም ወደ ካፌ ተከትለው ትሄድና ሳያስበው ወደዚህ የመጣበት ምክንያት ዝቅተኛ ነጥብ ስለመጣ እንደሆነ ይነግራታል። ልጅቷ ግን ለምን ወደዚህ እንደመረጠ ስትጠይቀው ዳኒ ዋሽቶ ፋሽን ስለሚወድ ይላታል። በክላስ እንደተመለሱ ዳኒ በክላሱ ትኩረት ማድረግ ያቅተዋል። ምክንያቱም ባለፈው ቀን ስፖርት እየሰራ ስለዋለ። በአጋጣሚ ግን በክላሱ እንቅልፍ ይወስደዋል። አይኑ እንደከፈተ ግን ሳያስበው ወደ ቦርጫም ሰው
ሰውነቱ እንደተመለሰ ይመለከታል። ዳኒ ይደነግጣል፣ ምክንያቱም በሆነ መንገድ ሚስጥሩ እንዳይታወቅ ስለፈራ። ሊመለስ ደግሞ ለመተኛት ይሞክራል። ነገር ግን ለሰዓታት ተኝቶ ስለዋለ ሊተኛ አልቻለም። በአጋጣሚ ግን ልጅቷ ተመልሳ ትመጣና ከነበረበት እንቅልፍ ይነቃል። እሷም ይቅርታ ብላ ክላሱ ስላበቃ እንዳነሳችው ስትነግረው ዳኒ ግን ያመሰግናታል። ከነበረበት እንቅልፍ አንስታ ሚስጥሩ ከመታወቅ ስላዳነችው። በኋላ የዛ ምሽት ዳኒ ውበቱን በመጠቀም ስራ ለመቀጠር ይሞክራል። ሀሳቡ በወርጫም ዳኒ በምሽት ሊያሰራውና በቀን ደግሞ በጠንካራው ዳኒ ለመማር ነበር ሀሳቡ። ስራው አለቃ እሱን ሲመለከት ወዲያውኑ ነበር የተደሰተው። ምክንያቱም ያሰበው እሱን ሲቀጥረው ሴቶቹ በውበቱ ተማርከው ወደዚያ እንደሚመጡ ስላሰበ። ነገር ግን ያሰበው ሁሉ ይፈርሳል። ዳኒ ስራው ለሱ ሳይሆን ለጓደኛው እንደሆነ እንደነገረው። ከሰዓታት በኋላ ዳኒ ቦርጫሙ ይመጣና የስራው አለቃ ቦርጫሙ ዳኒ ሰውነቱ እንዳየ አልፈልግም ይለዋል። ነገር ግን ዳኒ ያስደንቀዋል፣ ምክንያቱም ሁሉ አይነት በሱቅ የሚሸጥ ስለሚያውቀው። ለዚህም በእውቀቱ ብቻ ስራው ያለ መደራደር ይቀጠራል። ለመጀመሪያ ጊዜ በህይወቱ ደግሞ ሰርቶ የሚቀየርበት ኑሮ ይጀምራል። በምሽትም ሰውየው ሱቁ እሱን አስረክቦት ይሄድ ነበር ሊተኛ። ከደቂቃ በኋላ ግን አንዳንድ መጠጥ ሊወስዱ ሶንጉ ከጓደኞቹ ጋር ወደ ሱቁ ይገባሉ። ከነሱም ጂን ነበርና እዚያ ለዛሬ ስራ ይዞ ስለተመለከተው ሊተወው ያስባል። ነገር ግን ስሙ ከባለ ክላሱ ዳኒ ጋር ስማቸው አንድ መሆኑን እንዳየ ከመሬት ተነስቶ ይናደድና ወዲያውኑ በፊቱ ይመተዋል። በተጨማሪም ዘሎ ወደሱ በመድረስ በፊቱ ደግሞ ደጋግሞ ይደበድበዋል። ጓደኛው ደግሞ የተደበደበ ሰውነቱ ፎቶ በማንሳት ወደ ፖሊስ ከሄደ ፎቶው በመንገድ እንደሚዘረጉት ነግረውት ከዚያ ይሄዳሉ። በቀጣይ ቀን በትምህርቱ እነ ሶንግ በሆነ መንገድ ወደ ክላሱ መጥተው በፎቶ ያነሱት ቦርጫም ዳኒ እየቀለዱ ጂን ስለደበደበው ያደንቁታል። ጂንም በእናቱ መሳደብ ሲጀምር ግን ዳኒ ሊቋቋመው አልቻለም። ለሱ ይሁን ለእናቱ የሚያወጡት የነበሩ ቃላትና አሁኑኑ መሳደብ አቁሙ በማለት ለሰዎች አትቀልዱ ይላቸዋል። ጂን ይህን የሰማ ሊፋለመው አላሰበም ነበር። ጓደኛው ግን እሱ ላይ ትኩረት አድርጋ ስለነበር ግን ወዲያውኑ ተነስተው ሊፋለመው ያስገድደዋል። እንደተዘጋጁና ጂን ፍልሚያው ሊጀምረው እንዳለ ግን ወዲያውኑ በክላስ ጓደኛው ጄ የተባለ ይቆማል። ነገር ግን ጂን ከእጁ ያስለቀውና በድጋሚ ዳኒን ለመምታት እጁ ይሰነዝርበታል። ነገር ግን ዳኒ ከየድሮው ዳኒ ይለያልና ምቱን ያስተዋል እሱን ሳይነካ። ጂን ተናደው በፍጥነት የደጋገመ እጁን ይሰነዝርበት ነበር። ዳኒ ግን በተመሳሳይ ፍጥነት ያስተዋል። በመጨረሻ ግን ወደ ለኮሩ እንዳጋጨው አጠግቶ ሊመታው ወደፊቱ እጁን እንደሰነዘረለት ዳኒ አሁን ከመሸሽ ይልቅ በእጁ ይመልሰውና ሁሉን በክላሱ የነበሩ ያስደንቃቸዋል። ጂን ተመልሶ ሌላ ምት ይለቅለታል። በዚያች ሰከንድ ግን ዳኒ ለቀናት የተደበደበው ያስታውስና ሁሉ ጥንካሬው በእጁ በማድረግ በሆድ መራር ቦክስ መጥቶ ወለሉ ላይ ያንበረክከዋል። በዚህ ጊዜ ክላሱ በሙሉ ይደሰታል። አሸናፊ በማለት ደግሞ ያደንቁት ነበር። መራር ምቱ ደግሞ ተቆርጾ ነበርና ወደ ሌሎቹ ጋንግስተር ይደርሳል። እነሱ ይናደዱና እንዳገኙት እንደሚጨርሱት ይናገራሉ። በኋላም እንደመሸ አንድ ልጅ ሆይ የተባለ ወደ ሱቁ ገብቶ ሲጋራ በማንሳት ወደ በሩ ይመለስና ከመክፈል ይልቅ ግን ይዞት ይሮጣል። ዳኒ እሱን እንደተከተለው ደብቋቸው የነበረበት ጥምር ብዙ ስለሚያወጡ ሊያመልጠው አልፈለገም ነበር። ነገር ግን በአንድ ቦታ እንደታጠፈ የሶንጉ ጓደኛ እዚያ ያገኛቸዋል። በዚህ ጊዜ ተሸውዶ እንደሆነና ልጁ ያስሮጠው የነበረ የሶንጉ ተላኪ መሆኑን ይረዳል። ሰዎቹ ደግሞ በመያዝ የወሰዱትን የባለ ሱቁ ሰውየን እሱ እንደሚከፍላቸው ይነግሩታል። በተጨማሪም ከዛሬ ጀምሮ የሚወስዱት እሱ እንደሚከፍለው ነግረው ይገፉታል። ከልጁ ጋር ሊደባደብ ከማዘዛቸው በፊት ደግሞ አንድ ረጅም ባስኮ የተባለ ይመጣና ወዲያውኑ አንዱን በአንገቱ በመያዝ ያንጠለጥለዋል። ባስኮ በሚያስፈራ ድምጽ ለምን እንደዚህ እያደረጉ እንደሆነ ይጠይቀዋል። ነገር ግን እንደዚህ እንደማይደገማቸውና ወደ መለመን ስለገቡ ባስኮ ለቋቸው ሁሉም እንደሄዱ ዳኒና ተላኪው ልጅ ከአሁን በኋላ ራሳቸውን ለመጠበቅ ስፖርት መስራት እንደሚጠበቅባቸው ይነግራቸዋል። በቀጣይ ቀን ባስኮ በካፌው ለምሳ ይመጣል። ዳኒ ባለበት ሰውነት ረስቶ ባስኮን ይጥረዋል። ነገር ግን ከነ በምሽት ያገኛቸው ሰዎች ሲመለከተው እየቀለዱበት መስሎት ሁላቸውም ለመደብደብ ይወስናል። ለዚህም ዳኒን ያለ ምክንያት በትከሻው ይዞ እንደጨፈለቀው ግን ዳኒ ሁሉን ተማሪ በሚያስደንቅ ኃይል እጁን ከትከሻው በጥንካሬ ያነሰዋል። ባስኮ በንዴት ሊፋለመው ያስባል። ነገር ግን ጓደኛው ጣልቃ ገብቶ ያቆመውና ዳኒን ይቅርታ ጠይቆ ከዚያ ይወስደዋል። ግሩፑ ለምን ባስኮን እንዳቆመው ሲጠይቁት ደግሞ በእጁ የነበረ ቀይ ምልክት በማሳየት የሚሸነፈው ባስኮ እንጂ አዲሱ ልጅ እንዳልሆነ ያስረዳቸዋል። በዚህ ጊዜ የጂን ጓደኞች ወደ ዳኒ ይሄዱና ጓደኛቸው ሊሆን ይለምኑታል። በዚህ ሰዓት ለዳኒ ለመጀመሪያ ጊዜ ነበር ሰው ጓደኛው ሊሆን የጠየቀውና ልጅቷን በመምጣት ከነሱ ጋር ጁስ እንዲጠጣ በደስታ ተጠይቀውና ዳኒ ለመጀመሪያ ጊዜ እሺ ይላል። ዳኒ ወደ ቦታቸው ሄዶ ያገኛቸዋል። ነገር ግን ሶንግ ወደ ቦታው እንደመጣ በንዴት አብዝቶ መጠጣት ይጀምራል። ልጅቷ በዚህ ሰዓት ዳኒ ቲሸርት እንዳደረገ አይታ ለምን እንደዚያ እንደመረጠ ትጠይቀዋለች። ነገር ግን ዳኒ እውነታው የሚለብሰው ስላልነበረው ቢሆንም ልጅቷን ዋሽቶ የጓደኛው እንደሆነ ይነግራታል። በመቀጠል አንዱ ከጂን ጓደኛ ትላንት የደበደብ ነው ልጅ ላሳያችሁ በማለት ስልኩን ሲያወጣ ዳኒ ስልኩን በመስበር ከዛሬ ጀምረው በሰው እንዳይቀልዱ ያጠነቅቃቸዋል። ነገር ግን ጁስ ብለው መጠጥ አጠጥተውት በጠረጴዛው ራሱን ስቶ ይወድቃል። በዚህ ጊዜ ዳኒ በቦርጫማው ሰውነቱ እንደተነሳ ይመለከትና ወዲያውኑ ልብሱ ለብሶ እዚያ በመድረስ ለሁሉም ይቅርታ ጠይቆ ዳኒን ለመውሰድ እንደመጣ ይነግራቸዋል። በቀጣይ ቀን ከትምህርት እንደተመለሰ በአጋጣሚ እናቱ ቤቱን ያገኛታል። እሷ ግን ስላላወቀችው ለስዋ የዳኒ ጓደኛ እንደሆነ ይነግራታል። እሷ ግን ስለሱ ማወቅ ስለፈለገች ወደ ውጭ ወጥተው እስከሚመጣ
ሊጠብቀው ትነግረዋለች። በካፌ እንደደረሱም እናቱ የዳኒ ውበት ሁሉም እየሳበ እንደነበር ስትመለከት ልጇ ከነሱ ጋር ቢሆን ትመኛለች። ቁጭ እንዳሉም እንዴት ከዳኒ ጋር እንደሚተዋወቁ እንደተነጋገሩ ባስኮ እዚያ እንደነበረ ለራሱ ሳይመለከቱት እናቱ ታዛዥ ትጠራለች። ታዛዥም እንደመጣ ቆሻሻው ለመውሰድ ፍቃድ እንዲሰጣት ትነግረዋለች። በዚህ ጊዜ ዳኒ እናቱ ኑሮ ለመግፋት በየቦታው ሄዶ ቆሻሻ እንደሚሰበስብና ወደ ትምህርት አስመግባ የምትልክበት መንገድ እንደሆነ ይረዳል። መሰብሰቧ ጨርሳ ልትሄድ እንዳለች ለሻይ ብላ ብር ትሰጠዋለች። ዳኒ ግን በፍጹም አይሆንም ቢላትም ግን እናቱ ካልተቀበልከኝ እያለች ትለምነዋለች እና በመጨረሻ ግን ዳኒ ሊመልሰው ስለሆነ ይቀበላታል። በዚህ ጊዜ ደግሞ ባስኮ ይመለከት የነበረ በጣም ይናደዳል ከትልቅ ሴት ብር ስለተቀበለ። በዚያው ምሽት ወደ ቤቱ ሄደ በመጥራት ደግሞ ደብድቦ ሊያስተምረው እንደሆነ ይነግረዋል። ምክንያቱም ሳይናገር ደግሞ ወዲያውኑ ያጠቀዋል። ነገር ግን ዳኒ በጥንቃቄ አስቶ ከጥቃቱ ይድናል። ባስኮ ግን አልጨረሰም። በድጋሚ በመምጣት ቦክሱም ይሁን በእግሩ ያጠቀዋል። ዳኒ ግን እነዚህ በትንሽ ያስታቸው ነበር። ነገር ግን አንዱ ከምቱ በፊቱ ጭንግፎት መድማት ጀምሮ ዳኒ ለምን እንደሚፋለመው ይጠይቀዋል። ባስኮ ደግሞ ትልቅ ሴትየዋ የሰጠችው ብር አሁኑኑ መልሰው ይደዋል። እናቱ መሆኗ ባስኮ የማያውቅ እንዲህ እንዳለው ዳኒ ምን አገባህ በማለት ተናደው አልሰጥም በማለት ሌላ ምቱ ያስተዋል። ለመጨረስም በፍጥነት ሸውደው ምቱን ይመልስለታል። ነገር ግን ምቱ ጉዳት ስላልነበረው ለባስኮ የጂን አፈላለም ተጠቅሞ ዳግም ይመጣዋል። በጥንቃቄ ምቱ በማሳት ደግሞ ኃይል የተሞላበት ምቱ ለቆ ራሱን ያስተዋል። ዳኒ ከዚያ ሲሄድም ለጓደኛው ጠርቶ እንዲመለከተው ይነግረዋል። በኋላ እንደመሸም ባስኮ ወደ ሱቁ ገብቶ ቦርጫም ዳኒን ያገኘውና የሆነ ነገር ከአቅሙ በላይ እንዳያጋጥመው እንዲሰለጥን ያጠነቅቀዋል። ለሱ ስላሰበ ዳኒ የባስኮ ቃል ተሰምተውት ሲሄድ ፑሽ አፕ መስራት ይጀምራል። ነገር ግን ቦልቶ የመጣው ዳኒ ሆዶ አሳምሞት በመሬቱ ይተኛል። አንዲት ሴት ሉዋን የተባለች ግን ወደ ሱቁ ስትገባ ይገርማታል እንዴት እየጣረ ሲሰራ ስትመለከተው። ለዚህም ጁስ ጋብዛው እንዲጠነክር ታበረታታዋለች። ዳኒ ደግሞ በዚህ ተደስቶ ከአሁን በኋላ መሰልጠን እንደማያውቅም ለራሱ ቃል ይገባል። በቀጣይ ቀን በትምህርት ዳኒ ቦርጫም ተማሪ ለሆነ ዲያን የተባለ ልጅ ይከላከልለታል። ከነዚህ ጓንጎቹ ከሚጫወቱበትና አሰማ ከሚባል ሁሉ ተማሪ ይገርመዋል። በዚህ ሰዓት ዳኒ ጓንጎቹ ስላላገዛቸው። በዚህ ጊዜ ግን ጄይ የተባለው ባለቢጫ ጸጉር ይመለከተውና ተማሪዎቹ ዲያን እንደሱ የደሃ ልጅ ስለሆነ ነው እየተፋለመለት ያለው እያሉ ሲሰማ እሱን ለማገዝ ያስባል። በምሽት በሱቅ እያለ ዳግም ሉዋን ትመጣና የሱ ስልክ ቁጥር ሊሰጣት ትጠይቀዋለች። ዳኒ ግን አፍሮ ስልክ የለኝም ይላታል። ሉዋን ግን ትስቅና ስፖርቱ እንዲቀጥል ምክንያቱም አሪፍ ቁርጾች እያወጣ እንደሆነ ነግራው ትሄዳለች። በቀጣይ ቀን ዳኒ በምሳ ሰዓት ከዲያን ጋር ይቀመጥና ጓደኛሞች ሊሆኑ ያስባል። ነገር ግን ዲያን እንደሌሎቹ ሊቀልዱበት መስሎት ከሱ ጋር እንዳይቀመጥ ይነግረዋል። ዳኒ ወደ ቤቱ እየሄደም ጄይ በመንገዱ ያገኘዋልና ልብስ የሞላ ቦርሳውን በመስጠት ደግሞ ካለው የልብስ ድህነት ያናግፈዋል። በተጨማሪም ከነሱ የበዙ ቤቱ በር እንዳለ በመንገር ስለሱ የተሳሳተ ግንዛቤ እንደነበረው ያስረዳዋል። በቀጣይ ቀን ዳኒ ወደ ክላሱ በአዲስ ልብሶቹ ይገባል። ሁሉ ተማሪ ደግሞ በሚመለከተው ማመን አልቻለም። በኋላም በዚያ ቀን ዲያን ጋንጎቹ እየቀለዱበት ነበር። ጋንጎቹ የሚሉት ያለው የብር ዕዳ በየቀኑ እንዲሰጡት ነበር። ዲያን ግን አንዲት እንኳን ስለሌለው ሆዱን መጥተው ለመዝፈን የፍቃድ ወረቀቱን ይቀዱለታል። ብር እስከሚሰጣቸው ደግሞ ታዛዥ እንዲሆን ያስገድዱታል። ምግባቸው እያመጣም ጋንጎቹ አሰማ ይሉት ራሱን ይመቱት፣ እየሮጠ ውሃ እንዲያመጥላቸውም ያዘዙት ነበር። ዲያን እንዳሉት ቢያደርግም ግን አስወድቀው ተመልሶ እንዲያመጥላቸው ያዘዙት ነበር። ይሄ ሁሉ ያየ ዳኒ ዝም ሊል ስላልቻለ ግን ተነስቶ ወደ እነሱ ይሄዳል ሊበቀልለት። በዚህም ጄይና ጂኒየት ይመጡና ሊያግዙት ሶስቱን አንድ ላይ ሊደበድባቸው ያስባሉ። ነገር ግን ሌላ የባስኮ ግሩፕ ይመጡና የሶስት ግሩፖች ፍልሚያ ይሆናል። ባስኮም የሚለው አሁን ጥንካሬው የሚያሳይበት ቀን እንደሆነ በመግለጽ ወዲያውኑ ወደ ዳኒ ይዞራል ሊፋለመው። ነገር ግን ጓደኛው አሁንም ጣልቃ በመግባት ነገሮች እንዴት እየሄዱ እንደሆነ ያስረዳዋል። በመጨረሻ ግን ሁሉም ላሽ ተባብለው ዳኒ የዲያን ወረቀት አጣብቆ ይመልስለታል። ነገር ግን እንደሰጠው ዲያን ጥጋበኛ አሁንም እርዳታው በመጣል ጥሩ ሰው ማስመሰሉን እንዲተው ይነግረዋል። የሚለው ይሄ የሚያደርገው ሰዎች ሊወድስ እንደሆነና መቀለዱን እንዲያቆም ይነግረዋል። ምክንያቱም ጋንጎቹ ከምኞቱ ሲያስርቁት ፍላጎት እየጨመረ ስለመጣ። በኋላም ጋንጎቹ ፊቱ አበላሽተው እንዲፋለማቸው ወይም ብራቸው ሊመልስላቸው ይነግሩታል። ዲያን ግን አንዱን ስላላደረገ የሙዚቃ ወረቀቱን በመቅደድ መልሶ ለመንጠቅ ሲያስብ ጋንጎቹ የሙዚቃ ወረቀቶቹ በታትነው በፊቱ ይጥሉለታል። በኋላም ዳኒ የሙዚቃ ውድድር ስቲከሩን ተመልክቶ ለመዝፈን ፍላጎት እንዳለው እንረዳለን። ልጅቷም ያኔ ታበረታተዋለች እንዲሞክረውና ነገር ግን ዳኒ በሰዎች ፊት መስፈን እንደማይችል እንረዳለን። ዳኒ በውስጡ ግን የዲያን ፍላጎት ለመስፈን ተመልክቶ እሱ ከሱ ጋር በትምህርት የሙዚቃ ውድድር የሚደረገው ከሱ ጋር ለመስፈን ያስባል። በዚህ ሰዓት ግን ዲያን ወደዚያ ይመጣል። ጠርቶም ለባለፈው ቀናት ላደረገው ይቅርታ ይለዋል። ዳኒ በዚህ ሰዓት እሱ መዝፈን እንደሚወድ ነግሮ ፈቃደኛ ከሆነ ከሱ ጋር ሊዘፍን እንደሚወድ ይነግረዋል። ወደ ቤቱ አንድ ላይ እንደሄዱ ያን ዳኒ በቤቱ ቆሻሻነት እንደሚጸየፍ ያስባል። ዳኒ ግን እንደገባ ከሱ ጋር ተቆምጠው ሊያግዘው ይሞክራል። መብራትም ያጠፋዋል፣ ምክንያቱም ኤሌክትሪክ ለመቆጠብና በተጨማሪም በመሬት የወደቁት ጋዜጣዎችም በስርዓት ሲያጥፋቸው ዲያን ይደነቃል። ዳኒ የሚያውቀው ሁሉ እናቱ እንዳስተማረችው ይነግረዋል። ነገር ግን ዳኒ መናገር ያበዛ ይመስለውና ቤቱ ያልሆነ ማስተማር ስላበዛ ይቅርታ ይለዋል። ነገር ግን ዲያን የተሳሳተው እንደሌለ ይነግረውና ወደ ሙዚቃ መለማመድ
መንገድ እንዲያልፉ ይነግረዋል። እየተለማመዱም ዳኒ ስለማይችል የዘፈኑን እንዳይሳሳት ይሰጋል። ነገር ግን ዲያን ያበረታታውና በኮምፒውተሩ የነበሩ የሱ አሪፍ ሙዚቃ ያሰማውና ዳኒ እንደሰማው ሙዚቃው አውቆት ሲደብረው ጊዜ የሚሰማው እንደሆነ ገልጾ ስለሰማው ደስተኛ ይሆናል። ያንም ይደነቃል እንደሱ አይነት ሰው ስላገኘና አብረው ሊሰሩ ስለሆነ ደስተኛ ይሆናል። እንደጨረሱም ዲያን ለዳኒ የሸኘው ወደ አያቱ የምትሰራበት መንገድ ይደርሳሉ። ዳኒ ሰላምታው ሰጥቶ የዲያን ጓደኛ እንደሆነ ሲገልጽ አያቱ ዲያን ብዙ ጓደኞች እንዳሉት ትገልጻለች። ነገር ግን እንደሱ ስርዓተኛ እንዳልሆኑ ትገልጽለታለች። ይሄም ለዲያን ያስታውሰውና እንዴት ጋንጎቹ ጓደኛው አስመስለው ቦታው እንደሚያበላሹት እንደነበር ያስታውሳል። ዳኒ ምግብ ብላ እንዳለችው ዳኒ ወዲያውኑ ያለችው ችግር ተረድተው አመሰግናለሁ በማለት መሄድ አለብኝ ብሎ ይሰናበታቸዋል። በቀጣይ ቀን ዲያን ለዳኒ ያሳየው ያወጣው ሙዚቃና ዲያን ያልጠበቀው ግን ዳኒ በጣም ወዶት ቶሎ ብለው ሊጀምሩ ይነግረዋል። ከትንሽ ደቂቃ በኋላ እየተለማመዱ ዲያን ዳኒ እየተለማመደ ያፈር ስለነበር ድምጹ እየተቀያየረ መሆኑን ይገነዘባል። ለዚህም በተደጋጋሚ እንዲሞክረው ነግሮት ይሰናበታሉ። ዳኒ እቅዱ ያወጣል። በቀን በጠንካራው ሰውነቱ፣ በምሽት ደግሞ በወርጫም ሰውነቱን ለመለማመድ ያስባል። ሳያስበው ግን እየተለማመደ ሉዋን ትመጣለች። በችሎታው ተደንቃ ሊያግዘው ደግሞ ጎሮሮውን አሪፍ ለማድረግ ማስቲካ ትሰጠዋለች ሊለማመድበት። በቀጣይ ቀን ዳኒ በሚገርም ድምጽ እየዘፈነ ዲያን ይገርመዋል በአጭር ጊዜ ስለተቀየረበት። ነገር ግን ምስጢሩ ዳኒ ለሰዓታት ነበር የተቀያየረ በቀን ይሁን በሌሊት የተለማመደው። አመሻሽ ላይ ወደ ቤት እየሄዱ ጋንጎቹ መጥተው ይደበድቡታል። ምክንያቱም ዳኒ ስለሌለና ከዳኒ ጋር ስለተለማመደ። ሌላኛው ጓደኛውም እንደዚያው ሊመታው ያስገድዱት ነበር። በምሽትም ሁለቱም ወደ ሱቁ ሲሄዱ ዳኒ ቦርጫምን ይተዋወቁታል። ልጁም ለባለፈው በጣጣ ውስጥ ስላስገባው ይቅርታ ይለዋል። ነገር ግን ዳኒ ሰዎቹ አስገድደው ስለሆነ ችግር የለውም ይለዋል። ተቀምጠው ደግሞ ጋንጎቹ የሚያደርጓቸው ለዳኒ ቦርጫም ያካፍሉታልና ሳያውቁት ጓደኛሞች ይሆናሉ። ዲያን ግን ገርሞት ስለ ዳኒ ጠንከራው እንዴት እንደነሱ ያልሆነና ጠባያኛ ጓደኛቸው እንደሆነ ይናገራል። እዚህ ጊዜ ሳያውቁት ባስኮ ቆሞ ሲሰማቸው ነበር። በሚያስፈራ ድምፁ የሚሉት እውነት ከሆነ ይጠይቃቸዋል። እነሱም አዎ እንዳሉት ባስኮ ባደረገው ሊጸጸት ይጀምራልና ስለ ዳኒ የተሳሳተ ግንዛቤ እንደነበረው ተረድተው ለቦርጫም ዳኒ መጨነቅ እንደሌለበት ይነግረዋል። ለቀጣይ 2 ቀናት ደግሞ ዳኒና ዲያን እየተለማመዱ ያሳልፉታል። ምክንያቱም የውድድር ቀን ስለተቀራረበ። እዚህ ጊዜ ጓንጎቹ ሰምተው በውድድሩ ጊዜ እንደሚያበላሽሏቸው ይናገራሉ። የውድድሩ ጊዜ እንደደረሰም ዳኒ ውድድሩ እንዴት እንደሚሆን ያስባል። ለዚህም ዲያን ያረጋጋውና በራሱ እንዲተማመን ይነግረዋል። በዚህ ጊዜ በሱቅ ማስቲካ የሰጠችው ሉዋን እዚያ ይመለከታትና ወዲያውን ሄዶ ሰላምታውን ይሰጣታል። ነገር ግን በዚህ ሰውነት ስለማታውቀው ከሷ ጋር ምን እንደፈለገ ትጠይቀዋለች። ዳኒም ገብቶት በዚህ ሰውነት እንደማታውቀው ተረድተው ለሷ ክፉ ነገር እንዳላሰበ አስረድተው ለማስቲካ የሰጠችው እያወራ ሰላምታው ሊሰጣት እንዳለ ግን ቦዲጋርዷ እጁ ይይዘዋል። ዳኒ ግን ከሱ ይነጥቀዋል። ያማዋል እንዴ በማለት ሰውየው ይሄንን እንደተመለከተ እንደ ፍልሚያ የፈለገ ተረድቶት ሰውነቱን አዘጋጅተው በእግሩ ሊመታው ያስባል። ዳኒ እየተዘጋጀ ግን ምቱ ቆይሰው በሚገርም ኃይል ጭንቅላቱ ላይ ይመታዋል። ዳኒ በመሬት ላይ እንደወደቀ ሰውየው የመጨረሻ ምቱ ለመስጠት ይዘጋጃል። ነገር ግን ልጅቷ ሊቆም ትነግረውና ሰውየው ግን አይሆንም ይላታል። ምክንያቱም እሷን የነካ ደግሞ እንዳይመለከታት እንዲያደርገው ስለታዘዘ። ነገር ግን በዚህ ጊዜ ባስኮ ይመጣል። የዳኒ ጓደኛ እንደሆነ ተናግሮ ደግሞ እሱም ጓደኛው የነካ ከፊቱ እንዳይቆም ለማድረግ እንደማለ ያሳውቀዋል። በዚህም ሰውየው ሳይዘገይ በፍጥነት በፊቱ ይመታዋል። ባስኮ ግን ቆሞ ይቀራል። ምቱ ጠንካራ ቢሆንም የሚለው ደግሞ መነጽሩ ስለሰበረለት ዕዳውን ሳይከፍል እንደማይለቀው ይነግረዋል። ነገር ግን ልጅቷ ጣልቃ ገብታ ተቋማቸውና ስራዋ እንደዘገየች ነግራው ወዲያውኑ በመኪናው ይሄዳሉ። እንዲሄዱ ባስኮ በብሩኩ ይወድቃል። እያንቀጠቀጠና እየተሰቃየ በመቱ የሚለውም ሁለቱ ቢፋለሙም ሰውየው ጠንካራ እንደሆነ ይገልጽለታል። ቁጭ እንዳሉም ባስኮ ለዳኒ የሚጠጣ ይሰጠዋል። ለባለፈው ቀናት ስለሱ እንደተሳሳተ ገልጸው በኋላ የውድድሩ ሰዓት እንደደረሰም ጓንጎቹ ለሁሉም በሚያስደንቅ መድረኩን ይቆጣጠሩታል። እስከ ሰዎች እነሱ ናቸው የሚያሸንፉ እስኪሉ ድረስ። ከጀርባም እነ ዲያን እና ዳኒ ነበርና ዳኒ ይፈራል ለዘፈናቸው እንዳይበላሽ። ለዚህም ዲያን በዚህ ሰዓት እሱ ሊያረጋጋ የሚያግዘው ይነግረውና እንደዚያ ካደረገ በኋላ የደም ሰራሮቹ ተረጋግተው ወደ መድረኩ ይወጣሉ። በዚህ ሰዓት ሰዎቹ ይደሰታሉ ዳኒን እንዳዩ። ነገር ግን ዲያንን እንዳዩት ሰዎቹ በሱ መቀለድና ሰውነቱ እንደ ችሎታው የሚያሳይ ይቀልዱበታል። ለመስፈን ሰዓቱ እንደደረሰ ዳኒ ሰዎቹ ሲመለከት ሙዚቃው እንዳያበላሽ ይፈራልና በአጋጣሚ ደግሞ ድምጹን ይቀየራል። ጋንጎቹ በዚህ ሰዓት ይስቁታል። የሚዘፍነው እንደ በግ ነው እያሉ ሰዎቹም በተመሳሳይ በድምጹ እየተደባበሩ ነበሩ። ነገር ግን ዲያን ቀረብ ብሎ ማይኩን በመያዝ የሚገርም ድምጹን በማውጣት የዳኒ ኮንፊደንስ ወዲያውኑ ያነሰዋል። በዚህም እሱም ከልቡ መስፈን ጀምሮ ሁሉን ሰው በድምጻቸው ተደንቀው እንደሚሰሙት ያደርጓቸዋል። ዘፈኑ እንደጨረሱትም የውድድሩ አሸናፊዎች ተባሉ። ጋንጎቹ በዚህ ሰዓት ዲያን ችሎታ እንደተሳሳቱ ሲናገሩ ጊዜ የጋንጎቹ ዳይሬክተር እነሱን ትቶ ወደ አሸናፊዎቹ በመሄድ የስራ ካርዱ በማስወጣት ይሰጣቸዋል። ያላወቃቸው ከውድድሩ በፊት ደግሞ ይቅርታ ሲላቸው ዲያን ያመሰግነዋል። ለብዙ ቀናት እየተለማመዱ እንደነበር ገልጸው መጀመሪያ ወደ እነሱ የመጣው ለሁለቱ በሱ ስራ እንዲቀጥራቸው መስሏቸው ነበር። ነገር ግን ዳይሬክተሩ የሚለው ለመስራት የሚፈልገው ከዳኒ ብቻ እንደሆነ ነበር። ምክንያቱም ዲያን ቦርጫምና ያለ ቁመና ስለሆነ። እዚህም ዳኒ ደግሞ የማያገኘው የስራ እድል አልፈልግም ይለዋል። ምክንያቱም እዚህ የደረሰው ብቻው ስላልሆነ።
በመጨረሻም በሌላ ቦታ በዚህ ሰዓት ሉዋን የውድድር አሸናፊዎች ዳኒና ጓደኛው እንደሆነ አይታ እንዴት ሙዚቃው ከሱቁ የነበረ ልጅ ጋር አንድ አይነት እንደሆነ ታስባለች። ነገር ግን ከራሷ ጋር ስታመሳስለው ግን ነገርየው እንዴት መሆኑ ይገባታል። ምክንያቱም እሷም ሌላ ቦርጫም ሰውነት ስላላት። በዚህም አጭሩ ታሪካችን ያበቃል። ቪዲዮውን ከወደዳችሁት ልታበረታቱን ላይክ፣ ሼር፣ ኮሜንት በማድረግ ያግዙን። ይመቻችሁ።